በስተመጨረሻም ወይዘሮ ሜላት ከጠበቃው ጋር ተስማማች። ወይዘሮ ሜላት የጠበቃውን ሀሳብ ሙሉ ለሙሉ መቀበል ብቻ ሳይሆን በጣም ጠቃሚ ፋይሎችን ሰጥተዋለች። በቅርብ ጊዜ ንብረቷን እንደሚያስመልስላትም ቃል ገብቷል። በሌላ መልኩ ደግሞ የምናሴ ልደት በጣም በደማቅ ሁኔታ ተከብሮለታል። ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁኝ። እንግዲህ ወይዘሮ ሜላት ከጠበቃው ጋር የተስማማችበትን እንደዚሁም ደግሞ የምናሴ ልደት ወይዘሮ ሜላት ገብታበት የነበረው ስራ ወይዘሮ ሜላት እንዴት በዚህን ፍጥነት ከዛ ስራ ወጣች የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ዛሬ በጣም ደስ የሚል ፓርት ነው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። እስከ መጨረሻው ድረስ ለማየት ሞክሩ። ዛሬ በደማቅ ሁኔታ የምናሴ ልደት ተከብሮለታል። የምናሴ ልደት እንግዲህ ሁሉም ቤተሰብ የተረባረበበት ሲሆን በተለይ ደግሞ በምናሴ ልደትም ሆነ በዚህ ቤተሰብ ላይ ትልቅ ኃላፊነት እየወሰደች ያለችው ብዙ መስዋዕት እየከፈለች ያለችው ታላቅ ልጃቸው ሰላም እንደሚታወቀው ካሳለፍነው ፓርት ላይ ቲፕ ተሰጥታለች። በጣም መጠኑ በዛ ያለ ቲፕ ተሰጥታ የወንድሟን ልደት ለማክበር ታላቅ ሚና ተጫውታለች። ያ ቲፕ ግን ሰላም ላይ ትልቅ ጫና ፈጥሮባታል። እንግዲህ ያንን ቲፕ የሰጣት ሰው ወደዛ ካፌ እየተመላለሰ እያስቸገራት እንደሆነና ብዙ ጫናዎችን እያስተናገደች ትገኛለች። ይህን ለመፍታት ደግሞ በቅርብ ጊዜ የእናቷ የወይዘሮ ሜላት ድርጅትና ንብረት ሊመለስላት ስለሆነ ከዛ ካፌ የምትወጣበት ጊዜ በጣም አጭር እንደሆነ በተስፋ እየኖረች ነው። እንግዲህ ወይዘሮ ሜላት መግቢያው ላይ እንደነገርኳቸው ከጠበቃው ጋር ተስማምታለች። ከሷ ጋር በጣም ወሳኝ የሆኑ ፋይሎች ነበሩ እየተከራከረችባቸው ያለችው። እንደዚሁም ደግሞ ብዙ የጠፉ ፋይሎች፣ በተለይ ደግሞ ዳኛው ይህንን ነገር ወይዘሮ ሜላት እውነት የተበደለች ከሆነች እውነት እሷ ጋር ከሆነ ሕግ ከሆነ የበደላት በሚል በጣም በጥብቅ እየሰራ ይገኛል። ፈጽሞ በምንም አይነት ነገር እንደማይሸወድና ሙስናና የተለያዩ ነገሮች ዛቻና ማስፈራሪያዎችም ፈጽሞ ሰውየውን እንደማይበግሩት እንግዲህ ጠበቃው ባንደበቱ የተናገረው ነገር ነው። ይህን ኬዝ የያዘው ዳኛ ለፍትህ የሚሰራ ዳኛ እንደሆነና ለረጅም ጊዜ እንደሚተዋወቁም ተናግሯል። እንግዲህ ጠበቃው ወደ ወይዘሮ ሜላት የመጣው ካሳለፍነው ፓርት ላይ እንዳየ ነው በአሴር አማካኝነት ነው። እንግዲህ አሴር ይህን ቤተሰብ ከአደጋ ለመታደግ ከፈጣሪ በታች የቻለውን ሁሉ እያደረገ ነው ያለው። ፍትህ እንዲያገኙም ደግሞ ጠበቃውን ፈልጎ ብዙ የህግ ባለሙያዎችን እያናገረ እንደዚሁም ጠበቃውን እንግዲህ ወደ ቤት እስከ መላክ ድረስ። ነገር ግን በመጀመሪያ ላይ ወይዘሮ ሜላት አልተቀበለችውም ነበረ። ወይዘሮ ሜላት እንግዲህ ካለችበት ሁኔታ አንጻር ማንንም ሰው የማመን አቅሟ በጣም ተዳክሟል። ማንንም እያመነች አይደለም። እንግዲህ ሊጠቅሟት እሷን ሊያግዟት የመጡ ሰዎች ሁሉ ለሷ በተቃራኒው ነው የሚመስላትና ስላላመነቻቸው አባራው ነበረ። ባለመስማማት ነበረ የተለያዩት። በአሁኑ ላይ ግን ወይዘሮ ሜላት በዚህ በጠበቃው ሀሳብ ተስማምታለች። እንደዚሁም ደግሞ ጠበቃው ቃል የገባላት ነገር ቢኖር ከሷ ጋር ያሉ አንዳንድ መረጃዎችን ካገኘ በቅርብ ጊዜ ድርጅቷን ሊያስመልስላት እንደሚችል ቃል ገብቶላታል ማለት ነው። በዚህ ነገር ላይ እንግዲህ ሀናም አሴር ጋር በመተባበር የተጫወተችው ሚና አለ። ሀናም እናቷ ከዚህን ካለችበት ሁኔታ እንድትወጣ ቢያንስ ፍትህ ማግኘት አለባት ብላ ታስባለች። ሀና ብቻ ሳትሆን ሁላቸውም። አሴርም ደግሞ ለልደቱ በጣም ተጨንቆ ነበረ። እኔ ባላስብ ቤተሰቦቼ ማሰባቸው አይቀርም በማለት በጣም ሲጨናነቅና ሲያስብ ነበር ያየ ነው እንግዲህ ካሳለፍነው ፓርት ላይ። ነገር ግን ባላሰበው መልኩ አሴር ልደቱ ተከብሮለታል በሰላም ሁኔታ። ግን ሁላቸውም በጣም ግራ ተጋብተዋል። ምክንያቱም ቤተሰቡን ቀጥ አድርጋ እየመራች ያለችው ሰላም ናት። ሁሉም ነገር ማለት ይቻላል በብዙ ነገሮች ሰላም ብዙ መስዋዕት እየከፈለች ነው። እንደ የቤቱ የበኩር ልጅ እንደመሆኗ መጠን
ካሁን በፊት ሰላም ባይዘዌ ለእናቷ ብዙ ምክር ትመክራት ነበረ። በጣም ተስፋ በመቁረጥ ወደ ቤት የምታመጫቸው ሰዎች እና አንቺ የምታስጠጊያቸው ሰዎች ለእኛ ምንም መልካም ነገር እየያዙልን አይመጡም፣ መልካም ነገርንም አይተን አናቅም በማለት ከእናቷ ጋር ስትከራከር ነበረ የኖረችው። ካሳለፍናቸው ፓርቶች ላይ ብናስታውስ የወይዘሮ ሜላትና የወይዘሮ ባዩሽ ጓደኝነት ዙሪያ ቤተሰቡ በጣም ቅር የሚሰኝበት ጓደኝነት ነበር። እንደምታስታውሱት ወይዘሮ አስቴር ለራሱ ፈጽሞ ይህንን የወይዘሮ ሜላትንና የወይዘሮ ባዩሽን ጓደኝነት አትወደውም ነበረ። ነገር ግን ወይዘሮ ሜላት መስሚያዋ ጥጥ ነበር። ይቺ ሴት አትሆንሽም እያሏት ለራሱ ፈጽሞ እያመነቻቸው አልነበረም። ማንንም አትሰማም ነበር ወይዘሮ ሜላት። ከዛም በኋላ እንግዲህ በባዩሽ ምክንያት ምን እንደተፈጠረ አይተናል። መልሰው ደግሞ በእርግብ ዙሪያ በተደጋጋሚ ሰላምና ወይዘሮ ሜላት ይጋጩ ነበረ። ይቺ ፈጽሞ እህቴ ልትሆን አትችልም በማለት ብዙ ጊዜ ወይዘሮ ሜላትና ሰላም የሚጋጩበት ነገር ቢኖር ይህ የእርግብና የሰላም አለመስማማት ነበረ። ሰላም ይቺ እርግብ የምትባል ልጅ ፈጽሞ ሀሴት እንዳልሆነች እርግጠኛ ነኝ በማለት ነጋ ጠባ ሲጨቃጨቁ፣ ወይዘሮ ሜላት ግን ከእርግብ ጎን ነበረች። በስተመጨረሻም በእርግብ ምክንያት ምን እንደሆኑም ያየነው ነገር ነው። እንደገና ደግሞ በጽዮንና በቤቲ ጉዳይ ሰላም በጣም ተቃውማ ነበረ በወቅቱ። ቤቲ ወደ ቤት ስትመጣ ቤቲ ወደ ቤት ከመምጣቷም ቀጥሎ ደግሞ የጽዮን መጨመር ሰላምን በጣም አበሳጭቷት ነበረ። ወይን እኔ ልውጣላችሁ እስከ ማለት ሁሉ ደርሳ ነበረ። እንግዲህ ሰላም በብዙ ነገሮች እናቷን ለመምከር እየሞከረች ነበር። ነገር ግን የእናቷ እልከኝነት እዚህ ያደርሷታል። አሁን ላይ ወይዘሮ ሜላት በዙሪያዋ ባሉ ሰዎች፣ በምታምናቸው ሰዎች፣ ባመነቻቸውና ባቀረበቻቸው ሰዎች እዚህ አለችበት ደረጃ ላይ ስለደረሰች ጠበቃው እቤት ድረስ ሄዶ ሲጠይቃት ባታምነው ለራሱ እውነት አላት ይባላል። ምክንያቱም ብዙ ጊዜ ወይዘሮ ሜላት የምትጎዳው ወይዘሮ ሜላትም ሆነ ቤተሰቦቿን እዚህ ደረጃ ላይ ያደረሰችው በምታቀርባቸው ሰዎች አማካኝነት ስለሆነ ያሳለፈችው ተጽዕኖ አሳድሮባት ነው። እንግዲህ በአሁኑ ላይ ሁሉም ሰው አንድ አይደለም በሚለው በተለይ ልጆቿ በጣም ተስማምተውበታል። አሴር ያመጣው ሰው ስለሆነ በአሴር ላይ በጣም ይተማመናሉ። እንደሚታወቀው አሴር ምን ያህል ታማኝ ልጅ እንደሆነ በተግባር ያስመሰከረ ወጣት ነው። አሴር ለዚህ ቤተሰብ ጥሩ ነገር ይመኛል። እንኳንስ ለዚህ ቤተሰብ አይደለም ላገኘው ሰው ሁሉ በተለይ አዛኝ ልብ ነው ያለው። በተለየ መልኩ ባሳለፈው እኔ ያሳለፍኩት ህይወት በማለት ብዙ ጊዜ ሰዎችን ሲያግዝ፣ ሰዎችን ሲመክር፣ ሰዎችን ሲረዳ ነው የምናየው እና ከአሁን በፊት ከታረቀኝ ጋር ተገናኝተው በተነጋገሩም ጊዜ እንግዲህ ወይዘሮ ሜላትን አይዞሽ ብሏታል ታረቀኝ። በእኔም የማውቃቸው ጠበቆች አሉ አናግራቸዋለሁ በማለት ለወይዘሮ ሜላት ሲያበስራት ነበረ። ታረቀኝ አሁንም ቢሆን የወይዘሮ ሜላትን ድርጅት እንደዚሁም ደግሞ ወይዘሮ ሜላት ፍትህ እንድታገኝ የቻለውን ሁሉ እያደረገ ነው። ይህንን የሚያደርገው ደግሞ ከአሴር ጋር በመተባበር ነው። ወይዘሮ ሜላት ያላትን ንብረትም ሆነ ያላትን ነገር ሁሉ በተለይ ደግሞ ለጠበቃ ብዙ ከፍላለች። ነገር ግን በስተመጨረሻ ለሷ የፈለገችውን ፍርድ ልታገኝ አልቻለችም። ለዚህም ነበር እንግዲህ ጠበቃው መጀመሪያ እንደመጣ ያልተቀበለችው። ይህንን ነገር ደግሞ ለሁላቸውም አስረድታለች። እኔ እኮ ስትመጣ በዛም ልክ አመናጭቄ የላኩህ ስላላመንኩህ ነው፣ ከጠላቶቼ የተላክ ሰው ስለመሰልከኝ ነው በማለት እንግዲህ ይቅርታ ጠይቃለች ወይዘሮ ሜላት። በዚህም ነገር ላይ ደግሞ ከፈጣሪ በታች በጠበቃው ላይ ተስፋ እንዳላትም ተናግራለች። እንደዚሁ ሙሉ ለሙሉ ፍትህ የሚገባት ሴት መሆኗን እንደዚሁ ፈጽሞ ያልጠበቀችው ነገር የሆነው በቤቲ አማካኝነት እንደሆነም ተናግራለች። በአቶ በቃሉ እንግዲህ በህይወት የሉም እንደሚታወቀው ካሳለፍነው ክፍል 1 ላይ አቶ በቃሉና ልጃቸው እዝራ እንደተገደሉ ግልጽ ነው። ከዛም በኋላ ሙሉ ለሙሉ የእዝራ ትሬዲንግን ቤቲ ናት አሁንም እያስተዳደረች ያለችው። ብዙ ልጆች ቤቲ እዝራን ስለገደለች እሷ አልታሰረችም ለምንድን ነው እያላችሁም የነበራችሁ አላችሁ። በዋናነት ቤቲ እዝራን በመግደሏ ምንም አይነት ማስረጃ አልወጣም።
ምክንያቱም ቤቲ እዝራ ላይ ከተኮሰችበት በኋላ መሳሪያውን በእጁ ነበር የመለሰችለት። እዛ ጋር እንግዲህ ቤቲ ያስረዳቸው ነገር ምንድነው? በጣም በመደናገጥ በሚመስል መልኩ እህቷን እና እህቷን ገድሎ ራሱን እንዳጠፋ እንደዚሁም ደግሞ አባቱ ተገድሎ ሲያገኘው ይህ በጣም ውስብስብ የሆነ ነገርና እዝራ ጽዮንን ገድሎ ራሱ ላይ እንደተኮሰ ነው እንግዲህ እስካሁን ድረስ የወጣው ሚስጥር። ሌላ ሚስጥር የወጣ ይፋ የሆነ ነገር የለም። ቤቲ ሙሉ ለሙሉ እዝራ ትሬዲንግን ሙሉ ለሙሉ የዚህን ቤተሰብ የአቶ በቃሉን ድርጅት እንደዚሁም ቤቱን ንብረቱን ሙሉ ወርሳለች። ከዛም በኋላ ያ ብቻ ሳይሆን አቶ በቃሉ የጀመረውን እያንዳንዱ የወይዘሮ ሜላትን ድርጅት መጣል ከዛም በኋላ ቤቷንም የተለያዩ ቦታዎች ቤት እንደነበራት ይታወቃል። ከክፍል 1 ላይ የታየ ነገር ነው። ያንን ሁሉ የነበራትን ነገር ሁሉ ወይዘሮ ሜላት ቤት ሆና ስታጸና ነበረ። እንደሚታወቀው ክፍል 1 ላይ ምዕራፍ 1 ላይ ማለቴ ነው። ምዕራፍ 1 ላይ የሚታወቅ ነገር ነው። ወይዘሮ ሜላት ቤት ነበሩ ጽዮንም ሆነ ቤቲ። ጽዮንና ቤቲ ወይዘሮ ሜላት ቤት በነበሩ ጊዜ በተለይ ቤቲ ከሁለቱም ጋር እየሰራች ነበረ። ከወይዘሮ ሜላትም ጋር ከአቶ በቃሉም ጋር ለአቶ በቃሉ የምታቀብለው አንዳንድ መረጃ አለ። ለወይዘሮ ሜላትም ደግሞ ለራሷ የሚጠቅማትን ለራሷ ለቤቲ ማለት ነው እየመረጠች ተነግራቸው ነበር። በስተመጨረሻ ግን ቤቲ እህቷን አጣች እንጂ ሙሉ ለሙሉ ስታቅድ የነበረውን ነገር አግኝታለች ማለት ነው። ገንዘብ ነው። በተለይ ደግሞ አቶ በቃሉን ለመበቀል እዝራን እና አቶ በቃሉን ለመቆጣጠር ብዙ ጊዜ ስታቅድ የነበረው ቅድባ ተሳክቷል። እንግዲህ ቤቲ እህቷ ጽዮንን በማጣቷ በጣም ካዘነችም በኋላ ድርጅቱን ሙሉ ለሙሉ መቆጣጠር ብቻ ሳይሆን ወይዘሮ ሜላት ላይ ብዙ ግፍ አድርሳባታለች። ወይዘሮ ሜላት አሁንም ድረስ እየተከራከረች ያለችው ከቤቲ ጋር ነው። ቤቲ በጣም ባለ ሀብት ሆና ወይዘሮ ሜላትን እንግዲህ እዚህ ቦታ ጥላታለች። በጣም ያልተጠበቀ ነገር ነው። ወይዘሮ ሜላት ፈጽሞ ደግማ እንዳትነሳ አድርጋ ነው አሁንም ድረስ እየተከራከረችና እየሰራች ያለችው። ነገር ግን ወይዘሮ ሜላት በቅርብ ወደ ሙሉ ወደ በፊት ማንነቷ ልትመለስ የሚያስችሉ መረጃዎች ወጥተዋል። እንደዚሁም ወይዘሮ ሜላት እጇ ላይ ያሉትን ብዙ ጠቃሚ የሆኑ መረጃዎችን ለጠበቃው ሰጥተዋለች። ጠበቃውም ደግሞ መግቢያው ላይ እንደነገርኳቸው ለወይዘሮ ሜላት ቃል ገብቶላታል። ከፈጣሪ በታች እንደምትተማመንበትም እሷም ተናግራለች። ወይዘሮ ሜላት በቅርብ ወደ ሙሉ ደስታዋ እንደዚሁም ወደ ሙሉ ጤንነቷ ማለት ይቻላል፣ ጤናዋም እንደታወከ ነው። ይህን ይመስላል የአሁኑ ፓርት። በጣም ደስ የሚል ተስፋ ሰጪ ፓርት ነው። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ